አቅሜ ስለማይፈቅድ ነው እንጂ ለሁላችሁም ብሸልም በጣም ደስ ይለኛል። ሌላ ሰው አዊ ልካኛለች ብሎ እንዳይወስዱ። ኧረ በቁጥር ነው እኔ ያውቀዋለሁ። አዎ በቁጥራቸው ነው የሚወስዱት። ለሁላችሁም ብሰጥ ደስ ይለኛል። ቀጣይም አለኝ። ቀጣይ ደግሞ እንግዲህ አስቤበት አብሰላስዬ እናንተ የምትሉት መኪና ቤት ነው። እኔም የለኝም ውዴ ባለኝ በአቅሜ ማለት ነው። ነገ ደግሞ አዲስ ነገር ይዤላችሁ እመጣለሁ። ምን ልበላችሁ በቃ ምኑን 350 ብሩን ብለሽ ምንድነው? 350 ብር 350 ሺህ ብር ላርግላችሁ እንዴ? ብር ላርግላችሁ? የት አባቱ ብር ላርግ? ብር ላርግላችሁ? ዲሊቨሪ ምን ዲሊቨሪ እንዳሰራችሁ ነው? ኖ ኦኬ፣ ወርቅ ላርግላችሁ። በቃ ወርቅ ማለት ነው። ወርቅ በነገራችን ላይ ልንገራችሁ፣ አንደኛ ገንዘብ ነው የሚይዘው። ኦኬ፣ ሁለተኛ ነገር እንደ ቢዝነስ በሉት። በቃ ወርቅ ካላችሁ ቢዝነስ ማን ናችሁ እናንተ? አሁን ሀብታም ማለት ነው ብሩን የሚያስቀምጠው በወርቅ ነው። ወርቅ ካላችሁ ዛሬ 1 ግራም 400 ድርሃም ከሆነ ነገ 600 ድርሃም ይገባል። ከ1 ግራም 200 ድርሃም ታተርፋላችሁ። ገባችሁ? እሱንም ዝንጥ ብላችሁበት እንደፈለጋችሁ አድርጋችሁ ምን ብላችሁ ነው። ወርቅ ማለት ንብረታችሁ የምታስቀምጡት ገንዘባችሁ ማለት ነው። እሺ ወርቅ አይከስርም። ወርቅ ነው። ወርቅ ይሻላል። ወርቅ ነው። አሁንም ወይ ግራሙን ጨመር አድርጌ ነገ እንትን እላችኋለሁ። ዛሬ አልሰራም፣ ደክሞኛል። እሺ ጉንፋንም ስላመመኝ ምናምን ዛሬ ልረፍና ነገ ስራ ጀምራለሁ። ስንት ግራም ባሌ ልጠይቀው፣ ስንት ግራም ላርግ እያልኩት ነው። መሲ ብሪጅስቶን ቆይ የሆነ ሊሄድብሽ ነበር ግን ሳለ ጌታ አለ ስንት ግራም ላርግ? በዘሙኑ የሆነ ብር ጠራሁለትና ወይ እኛም እኮ አንሰራውም አላለኝም። ይህን ያክል እናድርግላቸው አልኩ። ከዛ ይህንማ እኛም አንሰራውም እኮ አለኝ። ልንገራችሁ እኔማ ሱቁንም ውሰዱ ነው የምለው። ትንሽ ቆይቼማ ልንገራችሁ። እሺ ወርቅ ነው የሚፈልጉት እነሱ። ወርቅ ኦኬ። ቆይ እንደዚህ እናድርገ ኔ ውድ። እሺ ይሄ ወርቅ ነገር እኮ አይገባኝም። ግዴታ የተሻለ ማድረግ አለብን። ኦኬ እኔ አባት
ጤና አትሻል እንደች ሴት ይሆናልኝም። ስሙ ጋይዝ፣ እሺ ነገ ኦኬ፣ ነገ ከነገ ጀምሮ ለሚያዙ ኦኬ፣ ጣው ሲወጣ ቪዲዮ ሰራላችኋለሁ። ኦኬ፣ ግሪን ካርድ አዘጋጅቼላችኋለሁ። ከነ ካርድ ነው ምልክላችሁ። ከነገ ጀምሮ ለምታዙ ሰዎች እንደሱ እሱ ብር ይሁን አለ፣ እኔ ደግሞ ወርቅ ይሁን አልኩኝ። የቱ ይሻላል? እኔ ወርቅ ይሁን አልኩ፣ እሱ ደግሞ ብር ይሁን አለ። አሁን ወርቅ እኮ የኔ ውድ ነገ አሁን ወርቅ 600 ከገባ 600 ነው ምንገዛው።